አይሁዶች ምልክትን ይፈልጋሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ምንም አይነት የሃይማኖት ትምህርት ቢኖረን፣ ትልልቅ የሃይማኖት መሪዎች ብንሆን፣ በስነ መለኮት ትምህርት ዕውቀታችን ጥግ ቢደርስም እግዚአብሔር ካልገለጠልን ጌታን ሳናውቀው እስከመጨረሻው እስከ መስቀል ሰዓት ድረስ ሳያውቁት ቀሩ። በመስቀል ላይ ሆኖ እንኳን ሳያውቁት ቀሩ። ፈሪሳውያን ደግሞ እስቲ ራስህን አድነህ እንግዲህ ያን ጊዜ እናምንብሃለን፣ እስቲ ራስህን አድን የእግዚአብሔር ልጅ ከሆንክ። ይሄ ጌታ ሲናገራቸው ፈሪሳውያንን እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል። እና እዚህም ጋር ፈሪሳውያን ቃል በቃል የዲያብሎስን ነገር ነው የሚናገሩት። የማቴዎስ ወንጌል ምዕራፍ 27 ከቁጥር 32 እስከ 38። ሲወጡም ስምዖን የተባለ የቀሬናን ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱ ጊዜም በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። በዚያም ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዶች አንዱ በቀኝ አንዱም በግራ ከእርሱ ጋር ተሰቀሉ። እግዚአብሔር ይመስገን። እንግዲህ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ቀደም ብሎ ባየነው ክፍል ላይ እንደተመለከትነው ወይም እንደሰማነው በፈሪሳውያን ሸንጎ ቀረበ። ከዛ ቀጥሎ ደግሞ በጲላጦስ የፍርድ ወንበር ፊት ቀረበ። በመጨረሻም ጲላጦስ ገርፎ ለሎሌዎቹ አስረከበው እና ሎሌዎቹ ደግሞ እንደዚሁ ይዘብቱበት ነበር። ልብሱን ገፈው በእጁ ላይ የእንጨት መቃስ ይዘውት የሾህ አክሊል አድርገውበት ይተፉበት ነበር፣ በጥፊ ይመቱት ነበር። ለምን? የተባለው ሁሉ ይፈጸም ዘንድ ግድ ስለሆነ ይሄ ሁሉ ነገር በጌታ ላይ ተደረገ። ከዛ በመጨረሻ ከዛ አውጥተውት ጉዞ ወደ ጎልጎታ ወይም ወደ ቀራንዮ ሆነ ማለት ነው። በዚህን ጊዜ በመንገድ ሲሄድ የነበረን የቀሬናን ሰው ስምዖን የሚባለውን ጌታ የተሸከመውን መስቀል ሂድ ብለው እየገፈተሩ በግድ ተሸከም ብለው እሱን ሊያስይዙት ፈለጉ ይላል። እና ያው እርሱም የተወሰነ መንገድ ድረስ እንደተሸከመ ተጽፎልናል። ከዚህ የምናገኘው ትምህርት አንዱ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለክርስቲያኖች ከእርሱ ሞት መነሳት በኋላ ክርስቲያኖች ሊደርስባቸው የሚችለውን ችግር ሲናገር ምን አለ? ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ይላል። እዚህ ላይ ፊዚካል የሆነውን የጌታን መስቀል የቀሬናውን ስምዖንን ሊያሸክሙት ሞከሩ። ጌታ ግን ይሄን መስቀል እኔ የማልፍበትን መከራ እንግዲህ በአዲስ ኪዳን ለኛ ትርጓሜው መስቀሉ ማለት በእምነታችን ምክንያት የሚያገኘን መከራ ነው እና የዚህ መከራ ተካፋዮች ለመሆን መስቀሉን ለመሸከም ግን ፈቃደኝነት ያስፈልጋል። እንደ ስምዖን እንደ ቀሬናው ስምዖን በግድ መሸከም አይቻልም። በግድ ቢያሸክሙት ትንሽ ይዞ ተሸክሞ ጥሎ ይሄዳል። ጌታ ግን ምን አለ? ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ይላል ሉቃስ 9 ቁጥር 23 ላይ። ስለዚህ በዚህ ውስጥ ለእኛ መስቀል ማለት ጌታ በእርግጥ የተሸከመው ግልጽ የሆነ እርጥብ እንጨት መስቀል አለ። ለእኛ ደግሞ መስቀላችን ዕለት ዕለት በእምነታችን የሚያገኘን መከራ ነው። ይህንን ማድረግ ይህንን መሸከም ጌታን የምንወድ ከሆነ ራሳችንን ክደን ይህንን ዕለት ዕለት ተሸክመነው የምንሄደው ጉዞ ነው። መስቀል የዕለት ጉዞ ነው። አንድም ነፍሳችን ከኛ ወጣ ወደ ጌታ እስከምትሄድ ወይም ጌታ እስኪገለጥ ድረስ አማኝ ሁሉ በመስቀል ውስጥ ነው የሚያልፈው። ከዛ በመጨረሻ ጌታ በጎልጎታ አደባባይ ላይ ደረሰ።
ልብሱን ዕጣ ጥለው ተከፋፈሉት ይላል። ለምን? የተጻፈው ይፈጸም ዘንድ ነው። ከመጀመሪያው ጀምሮ በዚህ በማቴዎስ ወንጌል ምዕራፍ 2 ጀምሮ እንደምንመለከተው የተባለው ይፈጸም ዘንድ የተባለው ወይም የተጻፈው በነቢያት የተነገረው ትንቢት ይፈጸም ዘንድ ሁሉ ነገር ትሆናለች። በመጀመሪያ ቆራርጠው ሊከፋፈሉት ነበር። አይ ለምን እንዲህ ከምናረግ ልብሱ አንድ ወጥ ነውና ዕጣ ጥለን እንከፋፈል ብለው ተከፋፈሉት። ከዛ በመጨረሻ በመስቀሉ ላይ ስለኔና ስለናንተ ስለ ሰው ልጆች በደልና ኃጢአት ንጹሑ የእግዚአብሔር ልጅ ኢየሱስ ክርስቶስ እጆቹና እግሮቹ በሚስማር ተቸንክረው በመስቀል ላይ ተሰቀለ እና በዛን ሰዓት ላይ ያው ጌታ መከራው ስለበዛበት ለምን በመስቀል ላይ ነው ያለውና ተጠማሁኝ አላቸው። ተጠማሁኝ ብሎ ሲላቸው የዚህን ጊዜ ሆምጣጤ ነው አምጥተው ሊሰጡት የሞከሩት። ሆምጣጤ ያው በመከራ ውስጥ ስላለ ስቃዩን ያስታግስ ዘንድ ለሌሎች እንደሚያደርጉት ሆምጣጤ ሊሰጡት ሞከሩት። ከዛ ግን ቅዱስ መጽሐፍ እንደሚነግረን ደግሞ በግራና በቀኝ ሁለት ወንበዴዎች ከጌታ ጋር ተሰቀሉ ይለናል። ሁለት ወንበዴዎች ከጌታ ጋር ተሰቀሉ። በሁለት ወንበዴዎች መካከል ላይ ምንም እንከን የሌለበት ስለኛ ዋጋ ሊከፍል ጌታ ተሰቀለ። ባለፈው እንዳልነው በዚህ በመስቀሉ ነገር ላይ ግዴታ ወሳኝ የሆነ የክርስትና እምነታችን ማዕከል ነው። መስቀሉ የክርስትና እምነት ማዕከል ነው። ሞቱ፣ ስቃዩ፣ መስቀሉ፣ ትንሣኤው የክርስትናችን ማዕከል ነው። እምነታችን እዚህ ላይ ነው የቆመው። እዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛው በቆሮንቶስ መልእክት ላይ እኛ የተሰቀለውን ክርስቶስን እንሰብካለን ያለው። የተሰቀለውን ክርስቶስን እሱን እንሰብካለን እና የመስቀሉ ነገር ለምንድን ነው ጌታ የተሰቀለው? ሁልጊዜ የጌታን መስቀል ስናስብ ሁልጊዜ ዋጋ ሊከፈል ነው። እዛ ጋር ጌታ ርቃኑን የተሰቀለው ለምን ዋጋ ሊከፍል? ከመጀመሪያዎቹ አዳምና ሔዋን ጀምሮ እስከ ዕለተ ምጽአት ድረስ ለምንመጣ የሰው ልጆች በሐሳባችን፣ በአንደበታችን፣ በተግባራችን ለምንፈጽመው ኃጢአት ዋጋ ለመክፈል ነው እዛ ላይ የተሰቀለው። ስለዚህ ሁልጊዜ ስለ ኃጢአት ስናስብ ወይም ኃጢአትን ስናደርግ ትዝ ሊለን የሚገባው የጌታችን የመድኃኒታችን የኢየሱስ ክርስቶስን ደም ማክፋፋት እንደሆነ እንድናስተውል ያስፈልጋል። ለዚህ ነው በሐዋርያው ቅዱስ ጳውሎስ በዕብራውያን መጽሐፍ ላይ የሙሴን ሕግ የሻረ 2 ወይም 3 ምስክር ከተገኘበት በድንጋይ ተወግሮ ይገደላል። ታዲያ ንጹሑን የክርስቶስን ደም ያክፋፋ እንዴት የባሰ ቅጣት ይጠብቀው እያለ ይናገራል። ስለዚህ ሁልጊዜ ይሄ በዓመት አንድ ጊዜ ዓርብ ቀን የምናስበው ጉዳይ አይደለም። የየዕለት ጉዳይ ነው። የጌታ እራት ወይም ቅዱስ ቁርባን ስንካፈል ከዛም ውጪ በቃ ወንጌል ማለት መስቀሉ ማለት ነው። ከመስቀሉ ዞር ያደረገ ነገር በሙሉ ከሌሎች የዓለም ሃይማኖቶች በምንም አይለይም። የክርስትና እምነት ግን ጌታን የመከተል ነገር ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ የተባለው ማዕከል ግን የክርስትና እምነት ዋናው መሰረቱ ነው ያለው። ከመስቀል ውጪ ክርስትና የለም። ስለዚህ ጳውሎስ እንዳለው ደግሜ እላለሁ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይፈልጋሉ። አይሁዶች ምልክትን ይፈልጋሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ ማዕከላችን ጌታ ያ የከፈለው ዋጋ የከበረ ዋጋ የከፈለበት። ከዚህ ቀጥሎ በሚቀጥለው ጽሑፍ ላይ እናያለን። ጌታ በመስቀል ላይ ከመዋሉ የተነሳ ፍጥረት እንኳን እንዴት እንደሆነ እንመለከታለን። ስለዚህ ለዛ ዋጋ ቦታና ክብር ልንሰጥ ልናከብረው፣ ይህን መዳናችንን ልናከብረው ከኃጢአት ጋር ምንም አይነት እቃቃ ጨዋታ እንደማያስፈልግ ሲሪየስ እንደሆነ እንድናስተውል ይሄ ክፍል ይረዳናል ማለት ነው። እስቲ የሚቀጥለውን እንስማ። ከቁጥር 39 እስከ 44
የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በ3 ቀንም የምትሰራው ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሎች ጋር እየዘበቱበት እንዲህ አሉ፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር። እግዚአብሔር ይመስገን። እንግዲህ በዚህ ቦታ ላይ የምንመለከተው በዛ በቀራንዮ አደባባይ ላይ የሚያልፉት ሰዎች እንደገና ደግሞ አብረው ተባብረው በዋናነት እርሱ እንዲሰቀል ያደረጉት ፈሪሳውያን፣ ከዛ ሌላው ቀርቶ እንኳን ከእርሱ ጋራ በስቅላት ወንጀል ተገኝቶባቸው ወንበዴዎች ሆነው ከተሰቀሉት አንደኛው ሳይቀር ተራ በተራ በጌታ ላይ ያሾፉበት ነበር። እስቲ ሌሎችን የሚያድን ራሱን እስቲ ያድን እያሉ ይናገሩ ነበር የሚያልፉት መንገደኞች። ፈሪሳውያን ደግሞ እስቲ ራስህን አድነህ እንዲህ ያን ጊዜ እናምንብሃለን፣ እስቲ ራስህን አድን የእግዚአብሔር ልጅ ከሆንክ። ይሄ ጌታ ሲናገራቸው ፈሪሳውያንን እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል። እና እዚህም ጋር ፈሪሳውያን ቃል በቃል የዲያብሎስን ነገር ነው የሚናገሩት። ታስታውሱ እንደሆነ በማቴዎስ ወንጌል ምዕራፍ 4 ላይ ጌታ 40 ቀንና 40 ሌሊት ከጾመና ከጨረሰ በኋላ ዲያብሎስ ሊፈትነው መጣ ይላል። የእግዚአብሔር ልጅ ከሆንክ እስቲ ይሄንን ድንጋይ ዳቦ አድርገህ ብላ አለው ይላል። ጌታ ምን ብሎ መለሰለት? ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእህል ብቻ አይኖርም ተብሎ ተጽፏል ብሎ በኦሪት ዘዳግም ምዕራፍ 8 ያለውን መለሰለት። ከዛ በመቀጠል የዓለምን መንግስታት ክብራቸውን አመጣና አሳይቶት እነዚህ ሁሉ ለኔ ተሰጥተውኛል አለ። ውሸቱን ነው። ከዛ ደግሞ ለኔ ወድቀህ ብትሰግድልኝ ይሄን ሁሉ ክብር ሰጣለሁ አለ ይላል። ጌታም በዘጸአት ምዕራፍ 20 ላይ እንደተጻፈው ጌታ አምላክህን አምልክ ለእርሱ ብቻ ስገድ ተብሎ ተጽፏል ብሎ መለሰለት። በሶስተኛ የመለሰለት የጠየቀው ጥያቄ ኢቭን ከመጽሐፍት ከመዝሙረ ዳዊት ነው። ዲያብሎስ አውጥቶ ጥቅስ የመጣው እስቲ ከዚህ ከፍ ካለ ተራራ ራስህን ወደታች ወርውር፣ እግሮች እንዳይሰናከሉ መላእክቱን ስላንተ ይልክልሃል ተብሎ ተጽፏል አለው። ጌታም ጌታ አምላክህን አትፈታተነው እኮ ተብሎ ደግሞ ተጽፏል ብሎ መለሰለት ይላል። ስለዚህ ልክ ዲያብሎስ ከሆንክ የእግዚአብሔር ልጅ ከሆንክ ይሄንን አድርግ እያለ እንዳለ ሁሉ እስቲ የእግዚአብሔር ልጅ ከሆንክ ራስህን ከዚህ ከመስቀል ላይ አውርድና አድን፣ እኛም እናምንብሃለን፣ የእስራኤል ንጉሥ ነኝ ትላለህ፣ እስቲ ውረድና ራስህን አድን፣ የእግዚአብሔር ልጅ ነኝ ብለሃል፣ በእውነት የእግዚአብሔር ልጅ ከሆንክ እስቲ ራስህን አድን ብለው ጠየቁት፣ አሾፉበት፣ ዘበቱበት ይላል። ከዛ በመጨረሻ ሌላው ዘባቾች ደግሞ ዘባች ሆኖ የተገኘው በግራ በኩል ተሰቅሎ የነበረው ወንበዴ ነው። ስለዚህ በዚህ ክፍል ላይ ይሄ የወንበዴውን ንግግር በግልጽ በሉቃስ ወንጌል ምዕራፍ 23 ላይ ተጽፎ እናገኘዋለን። አንተ የእግዚአብሔር ልጅ ከሆንክ አለው። ልክ ፈሪሳውያኑ የእግዚአብሔር ልጅ ከሆንክ አሉት። በመንገድ ላይ የሚወዱት ሌሎቹን ስታድን ነበረ፣ ማለትም ሲፈውስ ተመልክተውታል፣ ሲያድን ተመልክተውታል። ስለዚህ ሌሎቹን ትፈውሳቸው ታድናቸው ነበረ። እስቲ ሌሎቹን እንደፈወስካቸው እንዳዳንካቸው እውነት የእግዚአብሔር ልጅ ከሆንክ ደግሞ እስቲ ራስህን አድን ብለውት መንገደኞቹ ጠየቁት። ፈሪሳውያኑ የእግዚአብሔር ልጅ ከሆንክ ራስህን አድን እኛም እናምንብሃለን አሉት። ከአባታቸው ከዲያብሎስ ያለውን ያን መንፈሳቸውን። ለዚህ ነው አይሁድ ምልክትን ይሻሉ የተባሉት። ወንበዴው ደግሞ እስቲ ያለው በዛ በሉቃስ 23 ላይ ያብራራዋል። እስቲ እውነት የእግዚአብሔር ልጅ ከሆንክ ራስህንም አድን እኛንም አድነን አለው። እኛንም አድነን፣ እኛም መከራ ውስጥ እናለን ነው፣ እኛንም አድነን ብሎ አለው። በቀኝ በኩል ግን ያለው የታደለው ወንበዴ ያ በቀኝ በኩል የተሰቀለው አትሊስት ዘመኑን ሁሉ የሰውን ማጅራት በመምታት በመግደል በመዝረፍ ቢያሳልፍም እግዚአብሔር ግን የመጨረሻ እድል ሰጠው።
እድል ሰጠው። አንተ ሰው አለው ለጓደኛው እኔ እናንተ እኮ ይገባናል በዚህ በመስቀል ላይ ለመንጠልጠል፣ ምክንያቱም ስንሰራ የነበረውን ነገር ታውቃለህ። ትክክለኛ ፍርድ ነው እኛ ላይ የተፈረደብን። ይሄ ሰው ግን ምንም አላደረገም፣ ንጹህ ነው። ስለዚህ አሁን እንኳን በዚህ መከራ ውስጥ ሆነ እግዚአብሔርን አትፈራም አለው። እኔ እናንተ ይገባናል ልንሰቀል፣ አንተ ግን አትፈራም አለው። ይሄንን ለጓደኛው ከነገረ በኋላ ለጌታ ምን አለው? ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለ። ምን አይነት መታደል ነው! በመንግስትህ በመጣህ ጊዜ አስበኝ አለው። ጌታ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። እግዚአብሔር ይመስገን። ትልቅ መታደል ነው። ከዚህ እንግዲህ የምንማረው ነገር ምንም አይነት ተአምራት ቢደረግ ሰው ልቡን ከፍቶ ለማመን ክርስቶስን ለመከተል ካልፈቀደ እንደ መንገደኞቹ በክርስቶስ ላይ ሲዝት ነው የሚገኘው፣ ሲያሾፍ ነው የሚገኘው። ምንም አይነት የሃይማኖት ትምህርት ቢኖረን፣ ትልልቅ የሃይማኖት መሪዎች ብንሆን፣ በስነ መለኮት ትምህርት ዕውቀታችን ጥግ ቢደርስም እግዚአብሔር ካልገለጠልን ጌታን ሳናውቀው እስከ መጨረሻው እስከ መስቀል ሰዓት ድረስ ሳያውቁት ቀሩ። በመስቀል ላይ ሆኖ እንኳን ሳያውቁት ቀሩ። ነገር ግን የተወለደ ጊዜ ሄሮድስ ሰብቶ ደንግጦ አስጠርቷቸው ነበር ለቤተ መንግስቱ። ይሄ መጽሐፋችሁ ምን ይላል ስለተወለደው ሕፃን? እንዴ ይወለዳል? አዎ። አንቺ ቤተልሔም በይሁዳ ካሉ አውራጃዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚመራ መስፍን ካንቺ ይወጣል እኮ ተብሎ በትንቢተ ሚክያስ ላይ ተጽፏል ብለው ነግረውት እኮ ነበር። ከረንትሊ ያሉትም ሊሆኑ ይችላሉ፣ ከነሱ በፊትም ያሉት ያረጁት ፈሪሳውያን ሊሆኑ ይችላሉ። ይሄንን ለሄሮድስ የመለሱለት ወይ እነሱ ወይ ልጆቻቸው ደግሞ አሁንም ጌታን በመስቀል ላይ ሆኖ እንኳን ሊያውቁት አልቻሉም። እስከ መስቀል ሞት ድረስ ለመግደል ተነሱ። ስለዚህ እውነት እግዚአብሔር ልጅ ከሆንክ ራስህን አድን ብለው እንደ ዲያብሎስ ፈተኑት። ጌታን ተፈታተኑት። ራስህን አድን እስቲ ያን ጊዜ እናምንብሃለን አሉት። በመጨረሻም ከወንበዴዎቹ አንዱ እንደሌሎቹ በምድር ላይ እንደሚያልፉት መንገደኞች ወይም እንደ ፈሪሳውያኑ እርሱም ዛቻ አሰማ። እስቲ አንተ እግዚአብሔር ልጅ ከሆንክ ራስህን አድን እኛንም አድነን አሉት። ፈሪሳውያን እስቲ ራስህን አድን ውረድ፣ ያን ጊዜ እናምንብሃለን አሉት። ይሄ ወንበዴ ደግሞ ራስህን አድን እኛንም አድነን ብሎ ጠየቀው። በቀኝ ያለው ግን ያቺን የመጨረሻዋን ሰዓት ነፍሱ ከመውጣቱ በፊት ያለችውን ሰዓት ተጠቀመባት። ለኛም ወደ እምነት ላልገባን ወይ በእምነታችን ለደከምን ሰዎች ስቲል ሰዓት አለ፣ ጊዜ አለ። ጊዜው የሚያበቃው መቼ ነው ከተባልን አንድም ነፍሳችን ከስጋችን ድንገት ነው የምትወጣው። ማናችንም ስለነገ ጋራንቲ አይደለም። ማናችንም ሁልጊዜ የተሰጠን አንድ ቀን፣ ኢቭን ከአንድ ቀን ውስጥ ያሉትን ሰዓቶች እንኳን የኛ ይሁኑ አይሁኑ አናውቃቸውም። ይሄ እውነት ነው። በብዙ መንገድ ተፈጥሮ እንኳን ያስተምረናል። በተፈጥሮ አደጋ ሊሆን ይችላል፣ በሰው ሰራሽ አደጋ ሊሆን ይችላል። ብዙዎች ባላሰቡበት ሰዓትና ቀን ከዚህ ምድር ተሰናብተዋል። ስለዚህ ይሄ ወንበዴ ይችን የመጨረሻዋን ሰዓት ተጠቀመባት። ንስሐው ምንድነው? ንስሐው ለወንድሙ ነገረው። ለዛ አብሮት ወንበዴ ለነበረው ጓደኛው ነገረው። እኔ እናንተ እኮ ዊ ዲዘርቭ ኢት አለ። ጌታ ይሄንን ነው የሚወደው። በቃ ማመን ነው። በመጽሐፈ ምሳሌ 28 ላይ እንደተጻፈው ስህተቱን የሚሰውር አይለማም ይላል። ኃጢአቱን የሚሰውር አይለማም፣ ነገር ግን የሚናዘዝባት የሚተዋት ግን ምህረትን ያገኛል ይላል። ይሄ ወንበዴ በቀኝ በኩል የነበረው ወንበዴ ይችን እድል ተጠቀመባት። ተናዘዘ። ለጓደኛው እየነገረው የሰማይ የምድር የባህር በእነዚህ ውስጥ ሁሉ ያሉት ፍጥረታት የበላይ ጌታ የሆነው ኢየሱስ ክርስቶስ ስጋ ለብሶ የወረደው ወልደ እግዚአብሔር ይሰማው ነበር። እኔ እናንተ እኮ በገዛ ስራችን እርግጥ ነው እውነት ነው ሰው ገለናል፣ ማጅራት መተናል፣ ሰዎችን ዘርፈናል፣ አሰቃይተናል። በዛ ምክንያት እኔና አንተ ላይ የተወሰነው ቅጣት ትክክል ነው አለ። ይሄ ሰው ግን ምንም በደል አልበደለም፣ ንጹህ ነው አለው። መሰከረለት። ወንበዴው መሰከረለት። ስለዚህ ይገባናል።
እንደገና ደግሞ ይሄው ወንበዴ በቀኝ በኩል የተሰቀለው ወንበዴ ምን አለው ለጌታ ምን ብሎ ተናገረ? በዛ በመስቀል ላይ ሆኖ ጌታ ሆይ ትመጣለህ፣ መንግስትህ ይመጣል። በመንግስትህ በመጣ ጊዜ በዋናው ጸሎታችን ላይ አባታችን ሆይ ብለን ስምህ ይቀደስ ካልን በኋላ መንግስት ትምጣ ነው የምንለው። ይሄው ወንበዴ መንግስቱ ተገለጠለት። በመንግስትህ በመጣ ጊዜ አስበኛል። እውነት እልሃለሁ ያን ጊዜ አጠብቃለሁ። ዛሬ ከኔ ጋራ በገነት ትሆናለህ። ትልቅ መታደል ነው። የመጨረሻን ሰዓት መጠቀም ቀን ሳለ በተወደደ ሰዓት ጠራው፣ በተመቸ ጊዜ ጠራው። የመዳን ቀን ዛሬ ነው፣ አሁን ነው ይላል መጽሐፍ ቅዱስ። ስለዚህ ይህንን ቃል የምንሰማ ሰዎች መንገዳችንን ቶሎ እናስተካክል። ምናልባት ይህንን ቃል በምንሰማምበት ሞመንትና ሰዓት ጊዜ ብቻ ሊሆን ይችላል ያለን ጊዜ we don't know አናውቅማ። ለምን መጽሐፈ ምሳሌ ምዕራፍ 27 ቁጥር 1 ላይ ቀን የሚያመጣውን አታውቅምና በነጋ አትመካ ተብሎ ነው የተጻፈው። በያዕቆብ 4 ቁጥር 13 ላይ ይህንና ያንን እናደርጋለን ብላችሁ በትዕቢት አትናገሩ፣ ጌታ ቢፈቅድና ብንኖር በሉ ነው የሚለው። we don't know አናውቅም። ከዚህ ቀጥሎ ያለንን ሰዓት አናውቀውም። ግን የመጨረሻዋን ሰዓት እንድትሆን እንጠቀምባት። ጌታ መልካም ነው፣ የምህረት አምላክ ነው። ይሄ የመጨረሻው በሞት አፋፍ ላይ በስጋ ለሰራው ወንጀል ተፈርዶበት በሞት አፋፍ ላይ ጣር ላይ ያለ ሰው የመጨረሻ የሰጠው ቃል ነው። ሁልጊዜ እግዚአብሔር እድልን ይሰጣል፣ ነፍሳችን ከስጋችን እስከምትወጣ ይህችን እድል እንጠቀምባት።